አማኑኤል እያንዳንዱን አዲስ ቀን የሚቀበለው የህይወቱ ፍጻሜ መሆን አለመሆኑን እርግጠኛ አይደለም። የእስር ቤቱ በር ድንገት ሲንኳኳ ጊዜው ማብቃቱን ሊያበስር ይችላል። እዚህ ምንም የመጨረሻ ስንብት ወይም የመጨረሻ እራት የለም። በሳውዲ አረቢያ የሞት ፍርዶች ብዙ ጊዜ ያለምንም ቅድመ ማስጠንቀቂያ ነው የሚፈጸሙት። እኔ በህይወት ያለው ሬሳ ነኝ ይላል አማኑኤል። ጓደኞቹ ከተገደሉ በኋላ ምግብ መብላትም ሆነ ውሃ መጠጣት አቁሜያለሁ ሲልም ያክላል። አማኑኤል የሚለው ስም ለዓመታት በእስር ላይ ለሚገኘው ለዚህ ወጣት የተሰጠ ቅያሪ መጠሪያ ነው። ሲኤንኤን ይህንን መረጃ ያገኘው በደቡብ ምዕራብ ሳውዲ አረቢያ ከሚገኘው የከሚስ ሙሻይት እስር ቤት ውስጥ ነው። ሲኤንኤን ለራሱ ደህንነትና ጥበቃ ሲል ትክክለኛ ስሙን አልጠቀሰም። እሱ የሰብአዊ መብት ተሟጋች ቡድኖች እንደሚሉት በከሚስ ሙሻይት እስር ቤት ውስጥ በአንድ ክፍል ብቻ ከእጽ ጋር በተያያዘ ወንጀል የሞት ፍርድ ከተፈረደባቸው ወደ 60 በሚጠጉ ኢትዮጵያውያን መካከል አንዱ ሲሆን በሌሎች ክፍሎችም በርካታ እስረኞች ይገኛሉ። የሰብአዊ መብት ተሟጋቹ ሪፕሪቭ ዋና ስራ አስፈጻሚ ማያፏ ሁኔታውን እንዲህ ሲሉ ይገልጹታል። እነዚህ ለይቶ የሚታዩ ነጠላ ክስተቶች አይደሉም። የሳውዲ ባለስልጣናት ተጋላጭ የሆኑ ስደተኞችን ኢላማ እንደሚያደርጉ የሚያሳይ ግልጽ አዝማሚያ አለ። ብዙ ጊዜ የእነሱ እውነተኛ ወንጀል የተሻለ ህይወት ፍለጋ ድንበር መሻገራቸው ብቻም ይመስላል። ሲኤንኤን በተመሳሳይ ወንጀል የሞት ፍርድ ተፈርዶባቸው በሳውዲ እስር ቤቶች ስለሚገኙ ሌሎች 3 ወንዶች ቤተሰቦችም ሰምተዋል። ሁሉም ቤተሰቦች ስለ እስሩ የሰሙት ፍርድ ከተላለፈ ከሳምንታት በኋላ በሰዎች ወሬና በአካባቢው ማህበረሰብ ግንኙነት እንጂ ከኢትዮጵያም ሆነ ከሳውዲ ባለስልጣናት በይፋ ተነግሯቸው እንዳልሆነ ገልጸዋል። እኔ የምጸልየውና ካለም የምፈልገው የሳውዲ መንግስት ይህንን ውሳኔ እንዲያጤነው በጎ ተጽዕኖ እንዲደረግ ነው ትላለች የአንዱ እስረኛ እህት ሰላም። እሷ ስሟ እንደ አማኑኤል ተቀይሯል። ይህም ቤተሰቦቿን ከጥቃት ለመጠበቅ የተጠቀመችበት ስም ነው። እባካችሁ የሳውዲ መንግስት ለወንድሜና በተመሳሳይ ሁኔታ ላይ ላሉት ሌሎች ምህረት አድርጎላቸው እያልን እንለምናለን። መንግስታዊ ባልሆኑ ድርጅቶች ከተጠናከሩ የሳውዲ መዛግብት መረዳት እንደሚቻለው ባለፈው ዓመት በሳውዲ አረቢያ በአጠቃላይ 356 ሰዎች ተገድለዋል። ይህም በቅርብ ታሪክ ውስጥ የተመዘገበው ከፍተኛው ቁጥር ነው። ከነዚህም ውስጥ 240 የሚሆኑት ከእጽ ጋር በተያያዘ የተፈረደባቸው ሲሆን አብዛኞቹ የውጭ ሀገር ዜጎች ናቸው። ከ2 ዓመታት በፊት ግን ማለትም በ2023 ተመሳሳይ ተቆጣጣሪዎች በአመት ውስጥ እንዲህ አይነቱ የሞት ቅጣት የተፈጸመባቸውን 2 ሰዎች ብቻ መዝግበው ነበር። በዚህ አመት ግን ህይወት አጥፊ ባልሆኑ የእጽ ወንጀሎች የተገደሉ ሰዎች ቁጥር 71 የደረሰ ሲሆን ኢትዮጵያውያን ከውጭ ዜጎች መካከል ትልቁን ቁጥር ይይዛሉ። ከሳውዲ ውጭ የሚኖሩትና የአውሮፓ ሳውዲ የሰብአዊ መብት ድርጅት የህግ ዳይሬክተር የሆኑት ሳውዳዊው ጠበቃ ታሃ አልሃጂ በሳውዲ ያለውን የፍትህ ስርዓት ሂደት አስመልክቶ ያላቸውን ከባድ ስጋት ገልጸዋል። በሳውዲ አረቢያ የሚደረጉ የሞት ፍርድ ችሎት አነስተኛውን የፍትሃዊነት ዋስትና እንኳ ማሟላት አይችሉም። ተከሳሾች የህግ ውክልናና በቂ የአስተርጓሚ አገልግሎትን ይከለከላሉ። ይህም ስደተኞች ሂደቱን ጨርሶ ሳይረዱ ብዙ ጊዜ በግርፋትና በማሰቃየት በተገኘ የእምነት ቃል የሞት ፍርድ እንዲበየንባቸው ያደርጋል። ይህ ፍትህ ሳይሆን መከላከያ በሌላቸው ሰዎች ላይ የሚፈጸም የመንግስት ጥቃት ነው ሲሉም አስገንዝበዋል። ሲኤንኤን ባለፈው ህዳር ወር ላይ በተመሳሳይ ሁኔታ በሳውዲ ታቡክ እስር ቤት ውስጥ ከእጽ ማጓጓዝ ጋር በተያያዘ ታስሮ የሞት ፍርድ የተፈረደበትን ግብጻዊ አሳ አጥማጅ ታሪክ ዘግቦ እንደነበር አስታውሷል። አሁንም አማኑኤል የታሰረበት የከሚስ ሙሻይት እስር ቤት ልክ እንደሱ አይነት በርካታ አሳዛኝ ታሪኮችን አጭቆ እንደያዘ የሰብአዊ መብት ተሟጋቾች ይናገራሉ። አማኑኤል እንደሚናገረው በኮቪድ-19 ወረርሽኝ ወቅት በትግራይ ክልል ከነበረው የእርስ በርስ ጦርነት ሸሽቶ በየመን በኩል አልፎ ሳውዲ አረቢያ ከመግባቱ በፊት 2 ዓመታት ያህል የመን ውስጥ ተቸግሮም ቆይቷል። እዚያም ለ3 ወራት ያህል በረኝነት እንደሰራ ይናገራል። ይህ ስራ ሲያልቅ አሰሪ የሆነው ሳውዲያዊ ዜጋ እቃዎችን ከአንድ ቦታ ወደ ሌላ ቦታ የማጓጓዝ ሌላ ስራ ቀረበለት። አማኑኤልም ብዙም ሳይጠራጠር ተቀበለው። ስራውን ያቀረቡልኝ ሰዎች ሳውዲዎች ስለነበሩ አመንኳቸው ይላል ሁኔታውን ሲያስታውስ። ከጥቂት ዓመታት በፊትም እቃ እያደረሰ ባለበት ወቅት በጫነው መኪና ውስጥ ሐሺሽ በመገኘቱ በፖሊስ
በቁጥጥር ስር ዋለ። እኛ ተራቃዎችን ብቻ ይጫንን ነበር የመሰለን ይላል አማኑኤል። ከዚያ በኋላ የደረሰበት ግን የኤሌክትሪክ ገመድ ግርፋትና በሰውነቱ ላይ የተሰነዘረ ረገጫ ነበር። ያነበው በማይችለው ቋንቋ የተጻፉ ሰነዶችን በግድ እንዲፈርም ተገደደ። ምንም አይነት ጠበቃም ሆነ በሪያድ ከሚገኘው የኢትዮጵያ ኤምባሲ የመጣ አካል አልነበረም። ከቀረበባቸው 3 የፍርድ ቤት ችሎቶች መካከል ተርጓሚ ያገኘው በመጨረሻውና ዳኛው ፍርዱን ባነበበበት አጭር የችሎት ጊዜ ብቻ ነበር። ይግባኝ ማለት እንደማይቻል ተነገረው። አማኑኤልም የሞት ፍርድ ተበየነበት። ኦርቶዶክስ የሆነው አማኑኤል ጥቃት ይደርስብኛል በሚል ፍርሃት አሁን መስቀል አያደርግም። በአንድ ወቅት መስቀል በማድረጉ ተደብድቧል። እጆቼን ወደ ኋላ አስሮ ደበደበኝ። ከዚያም ለ3 ሰዓታት በፀሐይ ላይ ተወኝ። አሁን ላይ እምነቱን በምንም መልኩ ማካሄድ እንደማይችል ይናገራል። በክፍል ውስጥ ካሉት እስረኞች መካከል 4ቱ ራሳቸውን ለማጥፋት ሞክረው በክፍል ውስጥ ባሉ ሌሎች እስረኞች እርዳታ መትረፋቸውን ይናገራል። ሳውዲ አረቢያ በጽ ወንጀል ስለታሰሩት የውጭ ሀገር እስረኞች ስለታሰሩበት አስከፊ ሁኔታ የህግ ባለሙያ ስለማግኘታቸውና እስካሁን ስለተገደሉት ሰዎች ብዛት ሲኤንኤን ላቀረበው ጥያቄ ምላሽ እስካሁን አልሰጠችም። ከ2 ሳምንት በፊት ከአማኑኤል ክፍል ውስጥ 5 እስረኞች ተወስደው ተገድለዋል። በመጀመሪያ 2 ስም ጠሩ። ከዚያም 5 ተጨማሪ። የመጀመሪያዎቹ 2ቱ ተመለሱ፣ የቀሩት 5ቱ ግን አልተመለሱም ይላል አማኑኤል። በሳውዲ ባለስልጣናት በወጣው ይፋዊ መግለጫ መሰረት ግለሰቦቹ በጋራ በመሆን ሐሺሽ ወደ መንግስቱ ለማስገባት ተንቀሳቅሰዋል። ምርመራውም ወንጀሉን መፈጸማቸውን የሚያረጋግጥ ክስ አስከትሏል። ጉዳያቸው ለሚመለከተው ፍርድ ቤት ቀርቦ ፍርዱ ይግባኝ ከተባለ በኋላ በጠቅላይ ፍርድ ቤት ጸድቆ የመጨረሻ ሆኗል። መግለጫው አክሎም የሳውዲ አረቢያ መንግስት የዜጎችንና የነዋሪዎችን ደህንነት ከእጽ መቅሰፍት ለመጠበቅ እንዲሁም በሚያዘዋውሩትና በሚያስተዋውቁት ላይ በህግ የተደነገገውን ከባድ ቅጣት ለመጣል ቁርጠኛ ነው ብሏል። ግድያው ከተፈጸመ በኋላ ጠባቂው ወደ ክፍላችን መጥቶ ለአንድ ሳውዳዊ እስረኛ በምልክት ነገረው። እሱም በጣቱ ወደ አንገቱ በመጠቆም ምን እንደተፈጠረ አሳየን። ለቤተሰቦቻቸው ራሳችንን ማሳወቅ የነበረብን ሲል አማኑኤል ለሲኤንኤን ተናግሯል። ይሁን እንጂ አማኑኤል እስካሁን በሞት ፍርድ ላይ እንደሚገኝ ለእናቱ ወይም ለአባቱ አልነገረም። ይህ ዜና ራሱ ወላጆቼን እንዲገድላቸው አልፈለግም። የሁኔታውን አስከፊነት የሚያውቁት የራቁ ዘመዶቹ ብቻ ሲሆኑ ከነሱም የሚፈልገው አንድ ነገር ብቻ ነው፣ ጸልዩልኝ። የአማኑኤል ታሪክ በየዓመቱ በመቶ ሺዎች የሚቆጠሩ ስደተኞች የሚጓዙበትን መንገድ የተከተለ ነው። አብዛኞቹ በድርቅና በትጥቅ ግጭት ከተመታው በአፍሪካ ቀንድ ውስጥ ካለው እጅግ ድሃ አካባቢ በተለይም ከኢትዮጵያ የተሻለ የስራ ዕድል ፍለጋ ወደ ሳውዲ አረቢያ የሚሰደዱ ናቸው። በሁለቱ ሀገራት መካከል የተደረገው የሁለትዮሽ የሰራተኞች ስምምነት ህጋዊ የስደት መንገዶችን የከፈተ ቢሆንም አሁንም ብዙዎች ባልተስተካከለ መንገድ ይሻገራሉ። የምስራቅና ደቡብ አፍሪካ የተቀናጀ ስደት ማዕከል ኃላፊ አይላ ቦንፊግሊዮ ይህ በአህጉሪቱ ላይ ካሉት የስደት መንገዶች ሁሉ በትልቅነቱ አንደኛ ነው። በየዓመቱ ከ100,000 በላይ ኢትዮጵያውያን ወደ ሳውዲ አረቢያ እንደሚሻገሩ እንገምታለን። አብዛኛው መረጃችን የመን ውስጥ ከተመዘገበው የተገኘ በመሆኑ ይህ ቁጥር ከዚህም በላይ ሊሆን ይችላል ሲሉ አስረድተዋል። በተባበሩት መንግስታት ድርጅት የዓለም አቀፍ ፍልሰተኞች ድርጅት መረጃ መሰረትም በጅቡቲ በኩል አድርጎ በጀልባ በባቢል መንዳብ ወሽመጥ ወይም በኤደን ባህረ ሰላጤ ወደ የመን የሚወስደው መስመር በዓለም ላይ ካሉ እጅግ አደገኛና ስራ የሚበዛባቸው የስደት መንገዶች አንዱ ነው። ጉዞ እጅግ አስፈሪ ነው። የተወሰነ አቅም ያላቸው ስደተኞች በሌሊት በኮንትሮባንድ መኪናዎች ለመጓዝ ለደላሎች ይከፍላሉ ይላሉ ቦንፊግሊዮ። አቅም የሌላቸው ግን ከ200 እስከ 250 ኪሎ ሜትር እጅግ በጣም በሚያቃጥል ሙቀት ውስጥ በእግራቸው መጓዝ አለባቸው። ይህን የሚያደርጉት ቤተሰቦቻቸው በጅቡቲ ወደብ በምትገኘው ኦቦክ ከመድረሳቸው በፊት ለደላሎች የሚከፍሉትን ገንዘብ እንዲልኩላቸው ተስፋ በማድረግ ነው። ለብዙዎች ይህንን አስከፊ መንገድ በህይወት መሻገር የስቃያቸው መጀመሪያ እንጂ መጨረሻ አይደለም። ሲኤንኤን በትግራይ ያነጋገራቸው ቤተሰቦች እንደገለጹት ዘመዶቻቸው በየመን ውስጥ በሚጓዙበት ወቅት ባልታወቁ ታጣቂ ቡድኖች ታግተው ቤተሰቦቻቸው ገንዘብ እንዲከፍሉ ይገደዳሉ። እሱ ተይዞ ታግቶ ነበር። እኛም እንዲለቀቅልን ገንዘብ ተበደረን። ያንን ዕዳ እስካሁን ለሰዎቹ አልከፈልንም ይላል የአንዱ እስረኛ ዘመድ። የኢትዮጵያን ስደት የሚያጠኑት ሱራፌል ጌታሁን እንደሚገልጹት ይህ ዕዳ
ብዙ ስደተኞች ፈጽሞ ሊያመልጡት የማይችሉት ወጥመድ ነው። ለደላሎች የወሰዱትን ዕዳ ለመመለስ ሲሉ ሐሺሽ ወይም ጫት ወደ ሳውዲ እንዲያሻግሩ በግዳጅና በታላቅ ተጽዕኖ ይደረግባቸዋል። ጫት በምስራቅ አፍሪካ ህጋዊ ቢሆንም በሳውዲ በጥብቅ የተከለከለ መሆኑን ደላሎች ስደተኞችን ለራሳቸው ጥቅም ለማዋል ይጠቀሙበታል። ስደተኞች ጫት በሳውዲ አረቢያ የተከለከለ መሆኑን አያውቁም ይላሉ ሱራፌል። ደላሎች ይህንን ክፍተት በመጠቀም ያሉትን ከባድ አደጋዎች ሳይነግሯቸው እንዲሸከሙ ያደርጓቸዋል። በዚህ ምክንያት አንዳንዶቹ በቀላሉ ተይዘው ይታሰራሉ። በዚህ ዳራ ውስጥ በኢትዮጵያና በአፍሪካ ቀንድ ስደት ላይ ጥናት የሚያደርጉት ግርማቸው አዱኛ ህይወት አጥፊ ባልሆኑ የእጽ ወንጀሎች ላይ የሚጣለውን የሞት ቅጣት ይሞግታሉ። በቋንቋ መግባባት አለመቻል፣ የህግ ድጋፍ ማጣትና በደላሎች ተገደው እጹን መሸከማቸውን የሚያሳዩ ማስረጃዎች ባለመኖራቸው ምክንያት ስደተኞቹ ፍትሐዊ ፍርድ እንደማያገኙ ይገልጻሉ። በኢትዮጵያና በሳውዲ አረቢያ መካከል ከሚደረግ ቀጥተኛ ንግግር ስደተኞቹ ፍትሐዊ የፍርድ ሂደትና የህግ ጥበቃ እንዲያገኙ ትልቅ እገዛ እንደሚያደርግም አክለዋል። ሁለቱ ሀገራት ከዚህ ቀደም በስደት ጉዳዮች ላይ በጋራ ሰርተዋል። በቦን ፊግሊዮ መረጃ መሰረት በ2017 እና 2022 መካከል ባለው ጊዜ ውስጥ ወደ 500 ሺህ የሚጠጉ ኢትዮጵያውያን ከሳውዲ ተባረዋል። በ2022 ደግሞ ሁለቱ መንግስታት በሳውዲ አረቢያ ያለ ህጋዊ ሰነድ የሚኖሩ ከ100 ሺህ በላይ ኢትዮጵያውያንን ወደ ሀገራቸው ለመመለስ ተስማምተው ነበር። ከነዚህ ውስጥ አብዛኞቹ የሰብአዊ መብት ተሟጋቾች እጅግ ጠባብና አስከፊ እንደሆኑ በገለጿቸው የእስር ክፍሎች ውስጥ ተይዘው የነበሩ ናቸው። በዚያ ወቅት የፍልሰተኞች ድርጅት በሳውዲ አረቢያ ውስጥ 750 ሺህ ኢትዮጵያውያን እንዳሉ የገመተ ሲሆን ከነዚህ ውስጥ 450 ሺህ የሚሆኑት በህገ ወጥ መንገድ የገቡ ናቸው። በሳውዲ እስር ቤቶች ለሚገኙ ወገኖች የኢትዮጵያ መንግስት ጣልቃ መግባት ትልቅ ተስፋና በህይወት የመኖርና የመሞት ያህል ልዩነት የሚያመጣ ጉዳይ ነው። አማኑኤል ባለፈው ወር የኢትዮጵያ ዲፕሎማቲክ ተወካዮች እስር ቤቱን ጎብኝተው ጉዳያቸው እንደሚታይ ቃል ገብተውላቸው እንደነበር ይናገራል። ሆኖም የኢትዮጵያ መንግስት ከእጽ ጋር በተያያዘ በቁጥጥር ስር ስላሉት ዜጎቹ በሳውዲ ላይ እስካሁን ያደረገው ይፋዊ የተቃውሞ ድምጽ የለም። የኢትዮጵያ የውጭ ጉዳይ ሚኒስቴር ለሲኤንኤን በሰጠው ምላሽም የህግ ሂደቱን ስሜታዊነት ከግምት ውስጥ በማስገባት ስለ ግለሰቦች ሁኔታ አስተያየት ከመስጠት ተቆጥቧል። ሆኖም በጽሁፍ በሰጠው መግለጫ ከሳውዲ ባለስልጣናት ጋር ቀጣይነት ያለውና ገንቢ ግንኙነት እያደረገ መሆኑንና 1971 ኢትዮጵያውያን በሳውዲ ንጉስ ምህረት ተጠቃሚ መሆናቸውን ገልጿል። በሌላ መግለጫው ደግሞ ሚኒስቴሩ የኢትዮጵያ ዜጎችን መብትና ደህንነት ለመጠበቅ ያሉትን ዲፕሎማሲያዊና ቆንስላዊ መንገዶች ሁሉ መጠቀም እንደሚቀጥልና ከሳውዲ ባለስልጣናት ጋር ያልተፈቱ ጉዳዮች ላይ ንግግሩን እንደሚቀጥል አስታውቋል። የሳውዲ ባለስልጣናት ግን ለሲኤንኤን ጥያቄ እስካሁን ምንም ምላሽ አልሰጡም። ለአሁኑ ግን አማኑኤል ማድረግ የሚችለው ብቸኛው ነገር ያለ ማስጠንቀቂያ የሚመጣውን በር ማንኳኳት መጠበቅ ብቻ ነው። መቼ እንደሚሆን በትክክል አላውቅም፣ ነገ ሊሆን ይችላል ይላል። በሩ በተንኳኳ ቁጥር የኔ ተራ የደረሰ ይመስለኛል። ሲኤንኤን ያጠናከረውን ሀተታ ወደ አማርኛ መልሰን ያዘጋጀነው ዝግጅት በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።